ሰላም ጤና ይስጥልኝ የክንፋን መረጃ ቤተሰቦቻችን የተመረጡና ወቅታዊ ዜናዎችን ይዘንላችሁ መተናል። አብራችሁን ቆዩ። በመጀመሪያም አርዕስተ ዜናውን እናሰማችኋለን። ዓለም አቀፉ ማህበረሰብ ለትግራይ የገባውን ቃል ባለማክበሩ አዝነናል ሲል የትግራይ ጄኖሳይድ መርማሪ ኮሚሽን ገለጸ። ከኢትዮጵያ ጋር እየተካሰሱ ያሉት የኤርትራ ፕሬዝዳንት በዙሪያቸው ካሉ ሀገራት ጋር ያላቸውን ግንኙነት በማጠናከር በሁለት ወራት ውስጥ ሶስተኛውን ይፋዊ ጉብኝታቸውን በሳውዲ አረቢያ ለማድረግ ሪያድ መግባታቸው ተሰማ። በትግራይ ክልል ሀገራዊ ምክክር ስለመደረጉ የሚቀርቡ ጥያቄዎች በኮሚሽኑ የሚፈቱ እንዳልሆኑ ተገለጸ። የእነዚህን ዝርዝር ዜናዎች ይዘንላችሁ መተናል። አብራችሁን ቆዩ። መረጃዎቻችን በየጊዜው እንዲደርሷችሁ ቻናላችንን ሰብስክራይብ በማድረግ የደወል ምልክቷን ይጫኑ። ከኢትዮጵያ ጋር እየተካሰሱ ያሉት የኤርትራ ፕሬዝዳንት ኢሳያስ አፈወርቂ በዙሪያቸው ካሉ ሀገራት ጋር ያላቸውን ግንኙነት በማጠናከር በሁለት ወራት ውስጥ ሶስተኛውን ይፋዊ ጉብኝታቸውን በሳውዲ አረቢያ ለማድረግ ሪያድ ገብተዋል። ከጠቅላይ ሚኒስትር አብይ አህመድ ወደ ስልጣን መምጣት በኋላ ዋነኛ የተደጋጋሚ ጉብኝታቸው መዳረሻ ከነበረችው ኢትዮጵያ ጋር ሆድና ጀርባ የሆኑት ኢሳያስ አፈወርቂ ፊታቸውን ወደ ሌሎች ሀገሮች አዙረዋል። የፕሬዝዳንት ኢሳያስ የሳውዲን ጉዞ ከተለመደው የሁለትዮሽ የጋራ ጉዳዮች ባሻገር በውስጡ ምን እንደያዘ ባይጠቀስም ለኤርትራም ለኢትዮጵያም ወዳጅ የሆነችው ሳውዲ አረቢያ በተፈጠረው ውጥረት ዙሪያ ተጽዕኖ ሊኖራት ይችላል። በአውሮፓውያኑ 2018 በኢሳያስና በአብይ መካከል በሳውዲ አማካኝነት የተፈረመውን ስምምነት የሚያስታውሱት የአፍሪካ ቀንድ ጉዳዮች ተንታኙ አብዱራህማን ሰኢድ አቡ ሐሽም ግምታቸውን ያስቀምጣሉ። ከፕሬዝዳንት ኢሳያስ ጉብኝት ጋር ሳውዲ የተበላሸውን የኢትዮጵያና የኤርትራ ግንኙነት ለማሻሻል ከዚህ በፊት የተፈረመውን ግንኙነት የሚያንሰራራበትን እድል የሚኖር ከሆነ ሊመለከቱ ይችላሉ ይላሉ። በትግራይ በተካሄዱ ጦርነት ውስጥ የኢትዮጵያ መንግስትን ደግፈው ሰራዊታቸውን አሰማርተው የነበሩት ኢሳያስ ጦርነቱን ካስቆመው የፕሪቶሪያ ስምምነት በኋላ ከጠቅላይ ሚኒስትር አብይ ጋር የነበራቸው ጠንካራ ወዳጅነት አብቅቷል። በተለይ ጠቅላይ ሚኒስትሩ የኢትዮጵያን የባህር በር የማግኘት ጥያቄን አጥብቀው ማንሳታቸውን በኤርትራ በኩል ስጋት ከመፍጠሩ ባሻገር በሁለቱ ሀገራት መካከል ዳግም ጦርነት ሊቀሰቀስ ይችላል የሚል ስጋት ፈጥሯል። በአካባቢው ያላቸውን ተጽዕኖ ለማጠናከር ከተለያዩ ሀገራትና ወገኖች ጋር ትብብራቸውን እያጠናከሩ ያሉት ሳውዲ አረቢያና የተባበሩት አረብ ኤሚሬትስ ፉክክር ለፕሬዝዳንት ኢሳያስ የሪያድ ጉብኝት ምክንያት ሊሆን እንደሚችል አብዱራህማን ይናገራሉ። ፕሬዝዳንት ኢሳያስ ባለፉት ጥቂት ወራት ከየመን ውጪ ባሉት ዋነኛ የቀይ ባህር ተጎራባች ሀገራት ያደረጓቸውንና እያደረጉት ያሉት ጉብኝት የኢትዮጵያን የባህር በር ፍላጎት እየተጠናከረ መምጣት ምክንያት ነው የሚሉት የአፍሪካ ቀንድ ተንታኙ ይህ ሁኔታ ለቀጠናው አስጊ ሁኔታን በመፍጠሩ ለመነጋገርም ሊሆን ይችላል ሲሉ ይገምታሉ። በኤርትራና በኢትዮጵያ መካከል ያለው ውጥረት ከዛሬ ነገ ሊፈነዳ ይችላል የሚል የጦርነት ስጋት ተፈጥሯል። በተለይ በሁለቱ ሀገራት መካከል ያለው ፍጥጫ በዚህ ዓመት እየጠነከረ መጥቷል። እምብዛም ለተደጋጋሚ ጉብኝት ከኤርትራ ለመውጣት ልምድ የሌላቸው ፕሬዝዳንት ኢሳያስ አፈወርቂ ባለፉት 2 ወራት ውስጥ ግን 3 ጉብኝቶች በቀይ ባህር ዙሪያ ባሉ ሀገራት ውስጥ አድርገዋል። እነዚህ ሀገራትም ግብጽ፣ ሱዳንና ሳውዲ አረቢያ ሲሆኑ ሁሉም እንደ ኤርትራ ሁሉ በቀጥተኛም ሆነ በተዘዋዋሪ ኢትዮጵያ በቀይ ባህር በኩል ድርሻ እንዳይኖራት የሚፈልጉ ናቸው። እንዲሁም ሀገራቱ ተመሳሳይ አቋም የሚያንጸባርቅ የቀይ ባህር ትብብር መድረክ አባላት ናቸው። በሀገሪቱ የማስታወቂያ ሚኒስቴር በኩል በማህበራዊ ሚዲያዎች ላይ የሚተላለፉት መልእክቶች እንደሚያመላክቱት ሁሉም የፕሬዝዳንት ኢሳያስ ጉብኝቶች በተቀባይ ሀገራት መሪ ግብዣ እንደሆኑ ነው። በጉብኝቶቹም ከሀገሪቱ መሪዎች ከፍተኛ ባለስልጣናት ጋር ውይይቶች መደረጋቸው በጥብቅ ከመገለጹ ውጪ ዝርዝር ሁኔታዎች አይገለጹም። ፕሬዝዳንት ኢሳያስ በህዳር የመጨረሻ ዕለት ለጉብኝት ከአስመራ የወጡት የመካከለኛው ምስራቅ ኃይል ሀገርና ከቀይ ባህር ባሻገር ወደምትገኘው ሳውዲ አረቢያ ነው። በሀገሪቱ ንጉስ ሳልማን ቢን አብዱልአዚዝ አል ሳዑድ ግብዣ ለ4 ቀን ይደረጋል የተባለው የፕሬዝዳንቱ የስራ ጉብኝት በሁለቱ ሀገራት ከፍተኛ ባለስልጣናት መካከል በሁለትዮሽ እንዲሁም የጋራ በሆኑ በቀጠናዊና በዓለም አቀፋዊ ጉዳዮች ላይ ውይይት እንደሚደረግ ተገልጿል። በተጨማሪም ፕሬዝዳንት ኢሳያስና ልኡካናቸው ኃይሉን የሳውዲ ልዑል አልጋ ወራሽና ጠቅላይ ሚኒስትር የሆኑትን መሐመድ ቢን ሰልማንና ከፍተኛ የሀገሪቱን ባለስልጣናት በቆይታቸው ወቅት እንደሚያገኙ ይጠበቃል። በቅርቡ የወጡ ሪፖርቶች ሳውዲ አረቢያ ኢትዮጵያ የይገባኛል ጥያቄ ባነሳችው በአሰብ ወደብ ላይ ኢንቨስት እንድታደርግ ኤርትራ ጥያቄ ማቅረቧን ሲያመላክቱ ነበር። ምጣኔ ሀብቷን ከነዳጅ ጥገኝነት ለማላቀቅ የተለያዩ እቅዶችን ይዛ እየሰራች ካለችው ሳውዲ በኩልም በአፍሪካና በቀይ ባህር ላይ ያላትን የምጣኔ ሀብት ተጽዕኖ ለማስፋት በአሰብ ላይ ፍላጎት እንዳላት ይነገራል። ምናልባትም በዚህ የፕሬዝዳንት ኢሳያስ ጉብኝት ወቅት በሁለቱ ሀገራት በኩል በአሰብ ላይ ያለውን እቅድ በተመለከተ ውይይትና ስምምነት ሊፈረም ይችላል። በዚህ ደግሞ በኢትዮጵያ በኩል በጥብቅ እየተራመደ ካለው የባህር በር የማግኘት ፍላጎት ጋር በተያያዘ ከተነሳው ውዝግብ ውስጥ ሳውዲ አረቢያ ልትገባ ትችላለች። ፕሬዝዳንት ኢሳያስ በህዳር 20 2018 ዓ.ም በጉብኝት ያቀኑት 3 ዓመት ሊሞላው በተቃረበው የእርስ በርስ ጦርነት ውስጥ ወደምትገኘው ሱዳን ነበር።
ግብዣውም መጣ የተባለው ከሱዳን ጦር ኃይሎች አዛዥ ከጄኔራል አብደል ፈታህ አል-ቡርሃን ነው። በጄኔራል ሐምዳን ዳጋሎ ከሚመራው ፈጥኖ ደራሽ ኃይል ጋር የተፋለሙ ያሉት ጄኔራል አል-ቡርሃን ኢሳያስን የተቀበሉት ጥቃትን ሽሽት መቀመጫቸውን ባደረጓት የወደብ ከተማ ፖርት ሱዳን ውስጥ ነው። ጄኔራሉ በህዳሴው ግድብ ምክንያት ከግብጽ ጋር ወግነው ኢትዮጵያን የሚቃወሙ ሲሆን የተካሄደ ባለው የእርስ በርስ ጦርነት ውስጥ ፈጥኖ ደራሽ ኃይሉን ደግፋለች ከምትባለው የተባበሩት አረብ ኤሚሬትስ ጋር ኢትዮጵያ ባላት ወዳጅነት ምክንያት ደስተኛ አይደለችም። ከሱዳን መሪዎች ጋር የቆየ ወዳጅነት ያላት ኤርትራ ለጦር ሰራዊቱ ግልጽ ድጋፍ አላት። በጥቅምት ወር የተደረገው የፕሬዝዳንት ኢሳያስ ጉብኝት የጄኔራል አል-ቡርሃን ኃይሎች ወሳኝ በሆነው የምዕራብ ሱዳን ግንባር ኤል ፋሸር ውስጥ ሽንፈት በገጠማቸው ወቅት ነበር። ፕሬዝዳንት ኢሳያስና ሉካናቸው በፈጥኖ ደራሽ ኃይሎች በተደጋጋሚ የድሮን ጥቃት ወደ ተመታችው ፖርት ሱዳን ያቀኑት በመኪና ተጉዞ እንደነበር ተገልጿል። በዚህ ጉብኝት ወቅት በሁለቱ ወገኖች በኩል የጋራ ጉዳዮች ላይ ምክክር መደረጉ ከመነገር ውጪ ዝርዝር መረጃ አልወጣም። ነገር ግን በተለያዩ የሱዳን አካባቢዎች ኃይሉን እያጠናከረና ይዞታውን እያሳፋ ያለው የሐምዳን ዳጋሎ ፈጥኖ ደራሽ ኃይል እንቅስቃሴ ዋነኛ አጀንዳ እንደነበረ የሚታመን ሲሆን ሌሎች የቀጠናው ጉዳዮችም በአጀንዳቸው ውስጥ መኖራቸው አይቀሬ ነው። ከግብጽ፣ ከኤርትራ፣ ከሱዳንና ከሳውዲ አረቢያ ጋር መልካም ግንኙነት በሌላት የተባበሩት አረብ ኤሚሬቶች ይደገፋል የሚባለው ፈጥኖ ደራሽ ኃይሉ በሀገሪቱ በስጋት የሚታይ ነው። ኤሚሬትስ በሱዳን ጦርነት ውስጥ ሚና እንደሌላት ከማስተባበል በተጨማሪ ለማሸማገልም ትሞክራለች። ፕሬዝዳንት ኢሳያስ ኤርትራ ከኢትዮጵያ ጋር ያላትን ግንኙነት ከተበላሸ በኋላ ታላቁ ህዳሴ ግድብ ምክንያት ከኢትዮጵያ ጋር የምትወዛገበው ግብጽ ጋር ወዳጅነታቸውን አጠናክረዋል። በተደጋጋሚ ወደ ግብጽ ከማቅናታቸው በተጨማሪ ፕሬዝዳንት አልሲስም ወደ አስመራ ሄደው ሶማሊያን የጨመረ የኢትዮጵያ ተቀናቃኝ ትብብር መመስረታቸውም ይታወሳል። በዚህ ሁለት ወርም ፕሬዝዳንት ኢሳያስ ረዘም ያለ ቀናት የቆየ ጉብኝት በግብጽ ውስጥ አድርገዋል። ጥቅምት 21 ቀን 2018 ዓ.ም የተዘጋጀው ጉብኝቱ ለ5 ቀናት የቆየ ሲሆን የውጭ ጉዳይ ሚኒስትሮቻቸውን አስከትለው ነበር የተጓዙት። በፕሬዝዳንት አልሲሲ ግብዣ እየተካሄደ ነው በተባለው በዚህ ጉብኝት ላይ ሁለቱ መሪዎች ያላቸውን የሁለትዮሽ ግንኙነት በማጠናከር እንዲሁም በቀጠናዊና ዓለም አቀፋዊ ጉዳዮች ላይ ውይይት ከማድረጋቸው በተጨማሪ ኢሳያስ በግዙፉ የግብጽ ብሔራዊ ሙዚየም ምረቃ ላይ ታድመውም ነበር። በጉብኝቱ ማብቂያ ላይ ፕሬዝዳንት አልሲሲ ጽህፈት ቤት የወጣ መግለጫ ደግሞ በሁለቱ ፕሬዝዳንቶች ውይይት ወቅት ግብጽ የኤርትራን ሉዓላዊና የግዛት አንድነት ለመደገፍ ቁርጠኛ መሆኗን በመግለጽ በተዘዋዋሪ የባህር በር ጥያቄ እያነሳች ላለችው ኢትዮጵያ ደግሞ የተላለፈ መልእክት ነው። የሀገራዊ ምክክር ኮሚሽን በትግራይ ክልል ስራውን ለማስጀመር የሚያደርገውን እንቅስቃሴ የሚቀርቡለትን ጥያቄዎች በኮሚሽኑ ሊመለሱ የሚችሉ እንዳልሆኑ ለዓለም አቀፉ ማህበረሰብ ገለጸ። የኢትዮጵያ ሀገራዊ ምክክር ኮሚሽን እያከናወናቸው ያሉትን ስራዎች ትናንትና ህዳር 30 ቀን 2018 ዓ.ም ለዓለም አቀፉ ማህበረሰብ በማቅረብ ውይይት አካሂዷል። በውይይቱ ወቅት ኮሚሽኑ በትግራይ ክልል የሚያከናውናቸውን እንቅስቃሴዎች በሚመለከት ጥያቄዎች ቀርበዋል። የአውስትራሊያ ኤምባሲ በኢትዮጵያ አምባሳደር ሲሞን ኪናፕ ኮሚሽኑ በሁለቱ የሀገሪቱ አካባቢዎች የሚገኙ ዜጎችን በምክክር ሂደቱ እንዲሳተፉ በማድረግና በተለይም በትግራይ ክልል ሂደቱን ለማስጀመር ያሉትን እንቅስቃሴዎች እንዲያብራሩ ኮሚሽነሮችን ጠይቀዋል። ኮሚሽኑ የተጣለበትን ኃላፊነት ለመወጣት ክልሉን ወደ ሂደቱ ማስገባት እንደሚገባው ጠቆመው ይህንን ተግባራዊ ለማድረግ ከኮሚሽኑ ባለፈ ሌሎች ባለድርሻ አካላት ጋር በመመልኩ እየሰሩ እንደሚገኙም ጠይቀዋል። ከኔዘርላንድ ኤምባሲ መጣታቸውን የገለጹት ሌላኛው የውይይት ተሳታፊ በበኩላቸው ኮሚሽኑ ስራውን በሚያከናውንበት ወቅት የሚገጥሙትን ችግሮች በመልኩ ምላሽ እየሰጠ ይገኛል ሲሉ ጥያቄያቸውን አቅርበዋል። አክለውም ኮሚሽኑ ያነጋገራቸው የማህበረሰብ ክፍሎች መፍትሄ እናገኛለን የሚል ተስፋ እንደፈጠረባቸውና ይህን እውን ለማድረግ ከዋናው ጉባኤ በኋላ የሚኖራቸው እንቅስቃሴ ምን ሊመስል እንደሚችል ማብራሪያ እንዲሰጧቸውም ጠይቀዋል። የቀረቡት ጥያቄዎች ላይ ማብራሪያ የሰጡት ዋና ኮሚሽነር መስፍን አራያ በትግራይ ክልል የምክክር ሂደቱ ለማስጀመር እንዲቻል በቅድሚያ ቢፈቱ በሚል የሚቀርቡላቸውን ጥያቄዎች በኮሚሽኑ አቅም ምላሽ ሊሰጣቸው የሚገባ እንዳልሆኑ አስታውቀዋል። በትግራይ ክልል ምክክሩን ለማስጀመር ከፖለቲካ ፓርቲነት ተሰርዞ የነበረው ህወሓት ሳይቀር በክልሉ ያለውን ተጽዕኖ በመረዳት ማወያየታቸውን ገልጸው ከጊዜያዊ አስተዳደሩም ሆነ ከሌሎች አካላት በኩል ምክክሩን ለማድረግ ፍላጎት መኖሩን፣ ነገር ግን ለኮሚሽኑ የሚቀርቡ ጥያቄዎች ኮሚሽኑ በህግ ከተቋቋመበት ዓላማ ውጪ መሆናቸውን ገልጸዋል። የትግራይ ህዝብ ሰላም ያስፈልገዋል። በጣም የመሳሰበኝ እንደ አእምሮ ስነ ባለሙያ ባለፉት 30 እና 40 ዓመታት በክልሉ ውስጥ ጉዳት የደረሰባቸው ሰዎች የሚኖሩበት አካባቢ በመሆኑ ነው ብለዋል። በሴቶች በህፃናትና በአካባቢው ማህበረሰብ ላይ የደረሰው የአእምሮ ጉዳት ሊታከም ካልቻለ ጉዳቱ በቀጣይ ትውልድ ጭምር የሚታይ መሆኑን መገንዘብ ያስፈልጋል በማለት ገልጸዋል። ከክልሉ ጊዜያዊ አስተዳደር ፕሬዝዳንት ጋር ከጥቂት ቀናት በፊት መገናኘታቸውን የገለጹት ዋና ኮሚሽነሩ ይህ ግንኙነታቸውን በመቀበል በክልሉ የኮሚሽኑ ስራ ለማስጀመር የሚረዳ ውይይት እንደሚያደርጉም ጠቁመዋል።
ውይይት ማድረግ ለኢትዮጵያ አዲስ ነገር አይደለም ያሉት ፕሮፌሰር መስፍን ይህ አይነቱ ሀገራዊ የውይይት መድረክን አዲስ መሆኑን በመግለጽ ኮሚሽኑ ከትግራይ ክልል ውጪ ከ93% በላይ የሚሆኑ የሀገሪቱ አካባቢዎች በአጀንዳ ማሰባሰብና ተሳታፊዎችን የመለየት ስራ ላይ መድረሳቸውን ገልጸዋል። ኮሚሽኑ ለሚያቀርባቸው ምክረ ሀሳቦች ተግባራዊነት የሚረዳ ፍኖተ ካርታ የማዘጋጀት ኃላፊነት እንዳለበት የገለጹት ኮሚሽነር ብሌን ገብረመድህን እያንዳንዱ የውሳኔ ሀሳብ ተግባራዊ ለማድረግ ከህገ መንግስቱና ከሌሎች ህጎች ጋር ያለውን ግንኙነት መመልከት እንደሚኖርባቸው ጠቁመዋል። ሀገራዊ የምክክር ሂደት በአንድ ጊዜ ተግባራዊ የሚደረግ አይደለም ያሉት ኮሚሽነሯ ነገር ግን ፈተናዎች ቢኖሩም ሀገራዊ ምክክሩን ተግባራዊ ማድረግ ለቀጣይ ትውልድ የውይይት ባህልን ለመፍጠር ጭምር የሚረዳ መሆኑን መገንዘብ ያስፈልጋል ብለዋል። በመሆኑም በጉባኤው ከሚሳተፉ ተወካዮች በተጨማሪ ሁሉም የማህበረሰብ ክፍል የሚያምንበትን ውይይት ለማካሄድ እየሰሩ መሆናቸውን አስታውቀዋል። በተያያዘ ዜና ዓለም አቀፉ ማህበረሰብ በትግራይ ድጋሚ ጥፋት እንዳይከሰት ለመከላከል የገባውን ቃል ባለማክበሩ ያሳዝናል ሲል የትግራይ ጄኖሳይድ መርማሪ ኮሚሽን ገለጸ። ኮሚሽኑ የዓለም የጄኖሳይድ ሰለባዎችን ቀን ምክንያት በማድረግ በወጣው መግለጫ በትግራይ ህዝብ ላይ ለተፈጸመው ጥፋት ተጠያቂነት እንዲሰፍን ጠይቋል። ዓለም አቀፉ ማህበረሰብ በትግራይ የዘር ማጥፋት እንዳይደገም ለመከላከል የገባውን ቃል አለማክበሩ እንዳሳዘነው የገለጸው የኮሚሽኑ መግለጫ ይህ ጥፋት የተጀመረው በጥቅምት ወር 2013 እንደነበር አውስቷል። ኮሚሽኑ ባደረገው ምርመራም ከዚያ ጊዜ ወዲህ የጅምላ ግድያ፣ ጾታዊ ጥቃት፣ የግዳጅ መፈናቀልና ከበባ መፈጸሙን ማረጋገጡን ገልጿል። ኮሚሽኑ በምርመራ ወቅት ካነጋገራቸው 481000 ሴቶች ውስጥ 286000 ያህሉ ቢያንስ አንድ ጊዜ ጾታዊ ጥቃት እንዳጋጠማቸው መግለጻቸውን አስታውቆ ከዚህም ውስጥ 53% ተገደው የተደፈሩ መሆናቸውን አስረድቷል። እንዲሁም ከተደፈሩት ውስጥ 70% በቡድን መደፈራቸውን መናገራቸውን፣ 975ቱ በኬሚካል መቃጠላቸውንና 529ኙ በጥቃቱ ወቅት መገደላቸውን ኮሚሽኑ በዛሬው መግለጫው ላይ ዘርዝሯል። መግለጫው ሲቀጥልም በሚሊዮን የሚቆጠሩ ሰላማዊ ሰዎች በጭካኔ ተገለዋል ወይም ለአካል ጉዳተኝነት ተዳርገዋል አለም ለመፈናቀልና ለስቃይ ሰለባ ሆነዋል ሲል ገልጾ በሚሊዮን የሚቆጠሩ የትግራይ ተወላጆች ከቤታቸው ተፈናቅለው አሁን በመጠለያ ጣቢያ ውስጥ እንደሚገኙም አስረድቷል። የዛሬ 3 ዓመት ገደማ የተኩስ አቁም ስምምነት ቢፈረምም በተፈናቃዮች ላይ የተጣለው ስልታዊ ገደብ እንደቀጠለና በክልሉ ውስጥ በጥቃቱ የተነሳ ከትልቅ እስከ ትንሽ መሰረተ ልማቶችና ንብረቶች ሆን ተብሎ እንዲወድሙ መደረጋቸውን ገልጿል። በገንዘብ ረገድ የደረሰው ኪሳራና ውድመት 146 ቢሊዮን ዶላር እንደሚገመት ያስታወቀው ኮሚሽኑ ነፃና ተጎጂዎችን ያማከለ የፍትህ ሂደት መጀመር እንዳለበትም አሳስቧል።